አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን ሞዳው ላይ ጀምሯል። የዛሬው ፕሮግራማችን የሆነው የሐጅ ወቅት ስለሆነ ሐጅና ቴክኖሎጂን በተለየ ሁኔታ ለማየት እንሞክራለን። ሐጅ ብሎ ማለት በየዓመቱ ምዕመናን ወደ መካ የሚሄዱበትና ሙዝደሊፋ፣ አረፋ የተለያዩ ቦታዎች ላይ ጉዞዎችን እያደረጉ የአላህ ሱብሓነሁ ወተዓላ የደነገገባቸውን አምስተኛውን ዒባዳ ፐርፎርም የሚያደርጉበት የሚፈጽሙበት ነው። ከተለያየ ዓለም የሚሰበሰበው ይህ ህዝብ በአንድ ቦታ ላይ በአንድ ሰዓት ላይ ሲገኝ ራሱን የቻለ ማኔጅመንት ይፈልጋል። ወር ደግሞ ይህንን ሰው የማካደም ፕሮሰስ እጅግ በጣም ከባድና አደጋች ሊሆን የሚችልበት አጋጣሚዎች እጅግ በጣም ሰፊ ነው። ይህንን ለማሳለጥ ቴክኖሎጂ ራሱን የቻለ የሆነ አስተዋጽኦ እያበረከተ ይገኛል። ምን አይነት ቴክኖሎጂዎች አሉ የሚለውን በዛሬ ፕሮግራም ላይ የምንከታተውና የምናየው የምንዳስሳ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ሐጅን ስናነሳ ስንት ሰው ቦታው ላይ ሊኖር ይችላል የሚለውን መጀመሪያ ብናነሳ የተሻለ ይሆናል። ኮቪድ ከመምጣቱ በፊት 2 ሚሊዮን እና ከዛ በላይ የነበሩ ህዝቦች ነበር ቦታው ላይ የሚገኙ የነበሩት። አሁንም በዚህኛው የሐጅ ዓመት ላይ 2025 ላይ እንገኛለን በፈረንጆች። በዚህ ዓመት ላይ ወደ 2 ሚሊዮን አካባቢ የሚጠጉ ሰዎች ኤክስፔክት ይደረጋሉ ቦታው ላይ ይገኛሉ ተብሎ ይገመታል። ከ180 በላይ ሀገሮች ናቸው እነዚህ ሰዎች የሚመጡት። ስለዚህ 2 ሚሊዮን ህዝብ ብሎ ማለት ኦልሞስት የአንድ ከተማ ህዝብ በአንድ ሰዓት ወር በተወሰኑ ቀናቶች በትንሹ 5 ቀናት እና ከዛ በላይ ለሆኑ ቀናቶች አንድ ቦታ ተሰብስቦ የሚገኝበት ኢቨንት ነው ማለት ነው። ይህንን ለማሳለጥ እንዲሁም ነገሮችን በትክክል በስርዓት እንዲሄዱ ለማስቻል እጅግ በጣም ብዙ ቴክኖሎጂዎች ውስጡ እናገኛለን ማለት ነው ሐጅ ላይ። ከዚህ ላይ የሚያስፈልጉን እንትኖች ምንድነው ፕሮሰሶችን ስንመለከታቸው ይህን ለማሳለጥ ወደ 200 ሺህ አካባቢ የሚጠጉ ሰራተኞች እናገኛለን። ይህ ራሱ የሰራተኞቹ ራሱ በጣም ብዙ ናቸው። ኖርማል ኢቨንት ላይ 200 ሺህ ሰው ማግኘት እጅግ በጣም ከባድ ቢሆንም ግን ለዚህ ለ2 ሚሊዮን አካባቢ ለሚጠጋ ሰው ይህንን ሊካድሙ የሚችሉ ሰዎች ወደ 200 ሺህ ተዘጋጅተዋል። እነዚህን ሰዎች ለመካደም ቴክኖሎጂካሊ ምን አይነት ነው የሚታሰበው? ከአይሮፕላን ትራፊክ ማኔጅመንት ሲስተም ጀምሮ እስከ ዌስት ማኔጅመንት ወይም ደግሞ የሐማም አካባቢ መጸዳጃ የመሳሰሉት ቦታዎች ላይ ሰው ሄዶ ተጠቃቅሞ እሱ ላይ ያለውን ዌስቶች ወይም ደግሞ ቆሻሻዎችን ራሱ ማኔጅ ማድረግ አንድ ቴክኖሎጂ የሚፈልግ የሆነ ትልቅ ጥበብ የሚፈልግ ቦታ ሆኖ እናገኘዋለን። ስለ ሐጅ ስናወራ ሐጅ ለማድረግ ወደ ሐጅ የሚሄድ ሰው በመጀመሪያ ደረጃ የሚጠበቅበት ነገር አለ። የሐጅን ፕሮሰስ በየሀገሩ ተመዝግቦ ፕሮሰሱን ጨርሶ ነው ወደ መካ ኦር መዲና መግባት ይኖርበት ወደ ሐጅ ክልልም ሊገባ የሚችለው። ይህ ሰው አይዲ ያስፈልገዋል ኦር መታወቂያ ያስፈልገዋል። አይዲ ካርድ ተዘጋጅቶለታል። ኑሱክ የሚባል ካርድ ነው የተዘጋጀው ለዚህ ሐጅ። እንዲሁም ኑሱክ የሚል አፕሊኬሽን አለ ከሱ ጋር ኢንተግሬትድ ነው። ይህ ካርድ በውስጡ ምን ይዟል? የዛን ሐጅ የሚያደርግ ሰው ሙሉ ማንነቱን የሚገልጽ እንደውም ሜዲካል ሪከርዱን ይህ ሰው የጤና ሁኔታውን የሚገልጽ የስኳር በሽተኛ ሊሆን ይችላል፣ የደም አይነቱ የመሳሰሉ ልዩ ትሪትመንት ሊያስፈልገው የሚችል ሰው ሊሆን ይችላል። በአጠቃላይ ግን የጤናውን ሁኔታ እዛ ላይ ተመዝግቦ ይገኛል። እንዲሁም አኮሞዴሽን ኦር ደግሞ የት ነው የሚያርፈው፣ ሆቴል የያዘው የት ነው፣ ምን አይነት ሰርቪሶችን ነው የሚያገኘው፣ የከፈለው ክፍያ ምን አይነት ሰርቪሶች ሊያሰጡት ይችላሉ የሚሉት ነገሮች በአጠቃላይ መረጃ ይይዛል። ስለዚህ ይህንን ካርድ የያዘ ሰው በቀላሉ የዛ የሐጅ ቦታ ላይ የሚፈልጋቸውን ሰርቪሶች በቀላሉ አክሰስ ማድረግ እንዲችል ያስችለዋል። ስለዚህ ይህንን ካርድ ደግሞ ያልያዘ ማንኛውም ሰው የሐጅ ቦታ ላይ ነገራቶችን በቀላሉ አክሰስ ሊያደርግ አይችልም። ለምሳሌ ትራንስፖርቴሽን ቢፈልግ ትራንስፖርቴሽን መጠቀም አይችልም። ያ ካርድ ያስፈልገዋል። እንዲሁም ሌሎች ሰርቪሶችን ሲፈልግ ያንን ካርድ ይጠቀማል ማለት ነው። ይህቺ ካርድ እያንዳንዱን የሐጅ የሚያደርግ ሰው በቀላሉ አይደንቲፋይ ለማድረግ እና አገልግሎት ለመስጠት የምታገለግል ካርድ ነች ማለት ነው። ያው ስለ ሐጅ ስናወራ መቼም የመካና መዲናን ኦር ደግሞ ሁለቱን የተቀደሱ ቦታዎች መስጂደል ሐረም እና የመስጂደል ነበዊ ማንሳት ግድ ይለናል። እነዚህ ቦታዎችስ ምን አይነት ቴክኖሎጂዎች አሏቸው ብለን ብንል ከሐረም እንጀምርና ሐረም ላይ ወደ 8000 በላይ የሆኑ ስፒከሮች ሃይ ዴፊኒሽን የሆኑ በጣም ጥራታቸው ከፍተኛ ጥራት ያላቸው ስፒከሮች አሉ። ስለዚህ ሙአዚኑ ማዛን ሲል ኢማሙ ኹጥባ ሲያደርግ ሰላት ሲያሰግድ የመሳሰሉ ነገሮች በአጠቃላይ ምንም አይነት የድምፅ መቆራረጥ ሳይኖር ለሁሉም ሙእሚን ማህበረሰብ እዛ ቦታ ላይ ለተገኘ ማህበረሰብ ድምፁ በጥራት እንዲደርሰው ከ8000 በላይ ስፒከሮች አሏቸው። እንዲሁም 6 ኮንትሮል ሩሞች አሉ። እነዚህን የሳውንድ ሲስተሙን ለመቆጣጠር 6 ቦታ ላይ ኮንትሮል የሚያደርጉባቸው ሲስተሞች አሉ። ምናልባት በአጋጣሚ አንዱ ፌል ቢያደርግ ሌላኛው ሁለተኛው
ኢሚዲየትሊ የሚተካበት በሰከንዶች ውስጥ ተተክቶ ስራ የሚሰራበት እንደዚህ ሁለተኛውን ቢሚል ሶስተኛው እያለ እየተተካኩ ሊሰሩባቸው የሚችሉ 6 መቆጣጠሪያ ጣቢያዎች አሉ። ይህን ስራ ደግሞ የሚያሳልጡ ስፔሲፊካሊ ለዚህ ስራ ብቻ ተብለው የተመደቡ 120 ኢንጂነሮች ሳውንድ ኢንጂነሮች አሉት ማለት ነው። ሌላኛው ደግሞ 100 በላይ የሆኑ ማይክሮፎኖች አሉ። መቼም ስፒከር ተብሎ ሲባል ከኢማሙና ከእንትኑ የሚመጣውን ድምፅ ነው ለኛ የሚያሰማን። ከኢማሙ ከሙአዚኑ ከኻጢቡ የሚወጣውን ድምፁን ደግሞ ተቀብሎ ወደ ሳውንድ ሲስተም የሚቀይርልን ማይክሮፎን ነው። እነዚህ ማይክሮፎኖች ደግሞ ከ100 በላይ በጣም ሃይ ሴንሲቲቭ የሆኑ ጥርት አድርገው ኩልል አድርገው ድምፅን ተቀብለው ወደ ፕሮሰስ እንዲደረግና ወደ ማህበረሰቡ እንዲደርስ የሚያስችሉ ከ100 በላይ ማይክሮፎኖች ይገኛሉ። በማይክሮፎንና በስፒከር ብቻ አይደለም የዚህ የመስጂድ አልሐረም ቴክኖሎጂ የተገደበው፣ እንዲሁም ሴኪዩሪቲ ካሜራዎች እጅግ በጣም ብዙ ሴኪዩሪቲ ካሜራዎች አሉ። እዛ ሴኪዩሪቲ ካሜራ ጋር ስንመጣ 5500 በላይ የሆኑ ሴኪዩሪቲ ካሜራዎች እናገኛለን። እንደ 2500ዎቹ ፊክስድ ናቸው። ማለትም በአንድ ቦታ ወደ አንድ ዳይሬክሽን ብቻ ተቀምጠው ወደዚህ የሚያይ ይኖራል፣ ወደዚህ የሚያይ ይኖራል፣ ወደዛ ብቻ ተቀምጠው የሚያዩ ያሉ። ወደ 3000 የሚጠጉ ደግሞ ካሜራዎች ፒቲዚ ተብለው የሚጠሩ የካሜራ አይነቶች አሉ። የሚንቀሳቀሱ እየተሽከረከሩ የሚቀርጹ ወደዛ ወደዚህ ወደ ተፈለገው ዳይሬክሽን እየተዟዟሩ የሚገልጹ የካሜራ ታይፖች አሉ እና በአጠቃላይ ከ5500 በላይ ሴኪዩሪቲ ካሜራዎች እዛ ቦታ ላይ ተገጥመው እናገኛለን። በጣም የሚገርመው ደግሞ እነዚህ ካሜራዎች እንትንም ጭምር ያላቸው ናቸው። የሰውን ሙቀት አይደንቲፋይ ማድረግ የሚችሉ ካሜራዎችም የተወሰኑ ቦታዎች ላይ ዋና ዋና መግቢያ የሚባሉ ቦታዎች ላይ ተገጥመው እናገኛለን። የኮቪድ-19 ከመጣ በኋላ የነበሩ ክስተቶችን ለማስተካከል እንዲሁም በሽተኞች እዛ ቦታ ላይ ቢመጡ ሌላኛውን ሰው ኢንፌክት እንዳያደርጉት ኦር በሽታ እንዳይተላለፍ የመሳሰሉ ነገሮች ከኖርማል የሰውነት ሙቀት በላይ ያላቸውን ሰዎች አይደንቲፋይ በማድረግ በመለየት ለኮንትሮል ሴንተር ላይ ኖቲፊኬሽን የሚሰጡ በድምፅም በምስልም ማሳወቅ የሚችሉ ካሜራዎችም ተገጥመዋል። ስለዚህ እያንዳንዱ ሰው እየቆምክ ሙቀትህ እንዴት ነው፣ ጤናህ እንዴት ነው ብለህ መጠበቅ አይጠበቅብህም። ካሜራዎቹ ያንን ስራ ይሰራሉ ማለት ነው። ሌላው የዲስኢንፌክሽን ሮቦቶች ደግሞ አሉ። ከኮቪድ-19 በኋላ ነው የመጡት። እዛ አካባቢ ላይ ብዙ ሰው ስለሚመጣ ከ180 በላይ ሀገሮች ላይ የሚመጡ ህዝቦች ናቸው ያሉት። እንዲሁም ወደ 2 ሚሊዮን የሚጠጉ ህዝቦች ስላሉ እዛ ቦታ ላይ የተለያዩ ነገሮች ስለሚኖሩ ከጤና ጉዳይ ላይ ከጤና እጅግ በጣም ወሳኝ ነው። እኔ ይዤ ሊሄደው የሚችለው የተለያዩ በሽታዎች ሊኖሩ ይችላሉ እና ሌላኛውን ምዕመን ኦር ከአጠገቤ ሊሰግድ የሚችለው ሰው ኢንፌክት እንዳላደርግ ወር ደግሞ በሽታ እንዳላስተላለፍበት ተላላፊ ሊሆኑ የሚችሉ በሽታዎችን ከአየር ላይ ለማጽዳት ራሳቸውን የቻሉ ሮቦቶች ተሰማርተው እናገኛለን። መሬቱን ደግሞ ስንመለከተው በራሱ በተፈጥሮ ማቀዝቀዝ የሚችል ሴራሚክ ነው የተነጠፈለት። ከእሱም ተጨማሪ ደግሞ ማቀዝቀዣዎች ያሉት ነው። ስማርት እስኬሌተሮችም አሉ። እንዲሁም ስማርት የሆኑ የበሽተኞችን አካል ጉዳተኞችን ከቦታ ቦታ ማንቀሳቀስ የሚችሉ የዊልቸሮችም እንዲሁ ተገጥመው እናገኛለን። ሌላው ሪል ታይም ደግሞ ትራንስሌሽን አለ። እዛ ቦታ ላይ 180 ሀገራት ብሎ ማለት በቋንቋ ደግሞ ኮምፕሊትሊ የማይገናኙ የማይታወቁ ሰዎች ይኖራሉ ማለት ነው። ሁሉንም አንድ ሊያደርጋቸው የሚችለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ስለሆነ ነው እዛ ቦታ ላይ የተገናኙት። በሌላ በቁርአን ይተዋወቃሉ። ቁርአን ሁሉም ያውቃል ኦልሞስት ማለት እንችላለን። አዛ ሚኒመም ሰላት ሊሰግድ የመጣ ሰው ፋቲሃን ያውቃል። ስለዚህ አላሁ አክበርን ያውቃል። ከዛ ውጭ ያለውን ነገር ግን ብዙዎቹ አንደርስታንድ ላያደርጉ ይችላሉ። አረብኛን ሙሉ በሙሉ የማያውቁ ሰዎች ነው ይችላሉ። እነዚህ ሰዎች እንዴት ነው የሚግባቡት ብለን ስንል በተወሰኑ ቋንቋዎች ተተርጉመው ለነዚህ ማህበረሰብ ተደራሽ እንዲሆን ሪል ታይም ትራንስሌሽን አገልግሎት የሚሰጡ ደግሞ ሰርቪሶች አሉ። ስለዚህ ኹጥባዎች ሲደረጉ ኹጥባውን የሚያዳምጡ ሰዎች ይኖራሉ ማለት ነው። አረብኛውን ቀጥታ የሚሰሙና የሚያዳምጡ ይኖራሉ። እነሱ ምንም ነገር አይፈልጉም። ከዛ ከአረብኛ ውጭ ያለውን ቋንቋ ግን ወደ እንግሊዝኛ፣ ወደ ሌሎች የዓለማችን ቋንቋዎች ብዙ ሰው ሊጠቀምባቸው የሚችሉ ቋንቋዎች ደግሞ ተተርጉመው በቀላሉ አንደርስታንድ እንዲያደርጉት ይደረጋል ማለት ነው። ይህ መስጂድ አልሐረም አካባቢ ስንመጣ የምናገኛቸው የቴክኖሎጂ ታይፖች ናቸው። ተመልካቾቻችን ከመስጂድ አልሐረም ደግሞ ወጣ ብለን ስንል ሌላኛው መዳረሻ መስጂድ ነቢይ የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ነው። ወደዛ መስጂድ ደግሞ ምዕመናን ይሄዳሉ። የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ዚያራ ረውዳ ቦታውን ለማግኘት ወደዛው ይኬዳል። እዛ ስንሄድ ደግሞ ምን አይነት ቴክኖሎጂ አለን ብለን ብንል ከካሜራ አንጻር 1300 በላይ የሆኑ ካሜራዎች አሉ። ስማርት የሆኑ ካሜራዎች ናቸው ያሉት። በሚገርማቸው ሁኔታ 7 ኪሎ ሜትር ራዲየስ ነው የዛ የመስጂድ አልሐረምን ክልል የሚያካብቡትና ከቨር የሚያደርጉት። ተርማል ስካኒንግ ሲስተም ደግሞ ይሄ ሙቀት መለኪያ ሲስተሞች ደግሞ አሏቸው። በጣም የሚያጅባችሁ
በ9 ሜትር ክልል ውስጥ ያለ ማንኛውንም ሰው እስካን ማድረግ ይችላሉ። 25 ሰውን ሳይመልቴኒየስሊ ወይም ደግሞ በአንድ ጊዜ በ9 ሜትር ክልል ውስጥ ያሉ 25 ሰዎችን ሙቀታቸውን ለክተው ቼክ አድርገው ይሄ ሰውዬ ጤነኛ ነው፣ ይሄ ሰውዬ የሆነ የጤና ችግር አለበት፣ ልዩ ትሪትመንት ይፈልጋል ብለው ሪፖርት ማድረግ ይችላሉ ማለት ነው። ሌላ የመስጂድ ነበዊ ደግሞ ለየት ያለው ቴክኖሎጂው 250 በላይ ዣንጥላዎች አሉ አውቶማቲካሊ የሚዘረጉና የሚታጠፉ እንዲሁም ላይቲንግ ሲስተም ያላቸው እንዲሁም በተጨማሪ ደግሞ የማቀዝቀዣ ሲስተም የተገጠመላቸው ከ250 በላይ ስማርት የሆኑ ዣንጥላዎች አሉ። የቀን በሆነበትና ፀሐይ በጣም በሚበዛበት ሰዓት የፀሐዩን ሙቀት ለመከላከል ይዘረጋሉ። ማታ ላይ ደግሞ ተሰብስበው ይሸፈናሉ ማለት ነው። ስማርት የሆኑ ዣንጥላዎች ነው። በዓለማችን ላይ እዚህ ቦታ ላይ ብቻ ይመስለኛል የዚህ አይነት ዣንጥላዎች አገልግሎት እየሰጡ የሚገኙት። ስፒከርን በተመለከተ ብንመለከት ደግሞ ከ1000 በላይ ስፒከሮች አገልግሎት እየሰጡ ይገኛሉ። የመስጂድ ነቢይ ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም መስጂድ ደግሞ ስንመለከተው በስፒከር እስከ 10 ኪሎ ሜትር ድረስ አዛኑ መሰማት ይችላል ማለት ነው። መዲና ላይ የመስጂድ ነቢ አዛን ለመስማት 10 ኪሎ ሜትር ምናልባት በአዲስ አበባ ቋንቋ ብናስበው ከፒያሳ መገናኛ ድረስ መሰማት የሚችል ድምፅ ማለት ነው። እንግዲህ ተመልካቾች እንዲህ የተወሰኑትን ነው የሁለቱም መስጂዶች ቴክኖሎጂዎች ለማንሳት የሞከር ነው። ወደ ሀጁ ደግሞ ስንመለስ ሀጅ ወቅት ላይ ነው እና የሁሉ ህዝብ ወደዛ ቦታ ሲመጣ ትራንስፖርቴሽን ግድ ይለዋል። በተለያየ መንገድ ትራንስፖርቴሽን ከአገሩ ተነስቶ እስከ መዲና እስኪደርስ ኦር እስከ መካ እስኪደርስ ድረስ ወይም ደግሞ ጅዳ እስኪደርስ ያለው የትራንስፖርቴሽን ሲስተም ራሱን የቻለ ረጅም ታሪክና ረጅም ጉዞ ተጉዞ የመጣ ነው። አሁን ላይ ሀጅ የሚያደርገው ሰው በእግርም በፈረስም በቅርቡ በፈረስ የመጡ ሰዎች አሉ። በሳይክልም መጥተው የሚያውቁ ሰዎች አሉ። ወደኋላ ስንሄድ ደግሞ በእግርም ተጉዞ የመጡ ሰዎች ነበሩ። የዘንድሮ ሀጅ ላይ ግን ደግሞ ስንመጣ የሀጅ ቦታ ላይ ሰው አቴንድ ካደረገ ከገባ በኋላ ስማርት የሆኑ የትራንስፖርቴሽን ሲስተም ተዘርግተው እናገኛለን። እነዚህ ስማርት ሲስተሞች 9 ስቴሽኖች አሏቸው። ወደ 360 ሺህ ተጓዦችን ማጓጓዝ የመቻል አቅም ያላቸው ናቸው። እንዲሁ ስለዚህ የስማርት ሲስተም ብናወራ የባቡር ስቴሽኑ በሚገርማቸው ሁኔታ በቃ በዓለማችን ላይ ለ5 ቀን ብቻ የሚሰራ የባቡር ሲስተም ማለት እንችላለን። ለ5 ቀን ነው የሚሰራው። በአንድ ጊዜ 72,000 ሰዎችን ማጓጓዝ ይችላል በሰዓት ማለት ነው። በአንድ ዳይሬክሽን በአንድ ሰዓት ውስጥ 72,000 ሰዎችን ይዞ ይሄዳል። ከዛ በኋላ ደግሞ ከቨር የሚያደርገው 18 ኪሎ ሜትር ነው። 9 ስቴሽኖችን ነው የሚያገናኘው ማለት ነው። ይህ ቴክኖሎጂ ላይ እጅግ በጣም ዘመናዊና ፈጣን ቴክኖሎጂ ከመሆኑ የተነሳ የሰዎችን በቀላሉ ከቦታ ቦታ ያንቀሳቅሳል። በድሮ ጊዜ ከሚና፣ ሙዝደሊፋ፣ አረፋ የተለያዩ ቦታዎች ላይ ሰዎች ሲመላለሱና ሲጓጓዙ የነበረባቸውን ድካም በዛ በፀሐይ ቦታውን ማጣት፣ መጥፋት የመሳሰሉ ነገሮች የነበሩበትን ነገሮች በአጠቃላይ ማስቀረት የቻለ ቴክኖሎጂ ነው። እያንዳንዱ ሀጅ የሚያደርግ ሰው መጀመሪያ ላይ እንዳልነው ካርድ የራሱ የሆነ አይደንቲፊኬሽን ካርድ ስለሚያስፈልገው ያችን ካርድ የያዘ ሰው በዚህ ሰርቪስ ሊጠቀም ይችላል ማለት ነው። እንዲህ ወደኋላ ደግሞ ብንመለስ መቼ ነው ባቡርና ሀጅ የተገናኙት ብለን ብንል 1908 እስከ 1920 የባቡር ወደ እዛው ኤሪያ ብቅ ብሎ ነበረ። እጅግ በጣም ብዙ የሆኑ አድቫንቴጆች ነበሩት። ወደ 40 ቀን የሚፈጀውን የነበረ የእግር ጉዞ ወደ 5 ቀን ማሳጠር የቻለ የመጀመሪያው የባቡር ቴክኖሎጂ ሆኖ እናገኘው ነበር። ኋላ ላይ ግን የዓለማችን ወርልድ ዋር የዓለም ጦርነት የመጀመሪያው የዓለም ጦርነት ላይ ይህ የባቡር መስመር ጉዳት ደርሶበት ከጥቅም ውጭ ሆኖ ነበር። ከጊዜ ወደ ጊዜ ግን እየተሻሻለ መጥቶ ኋላ ላይ አሁን እንደምናውቀው በአውሮፕላን የቁጥር 1 ተጓዦች የሚገኙት በአውሮፕላን ነው። ከዛ በኋላ ደግሞ በተለያዩ አጋጣሚዎች በባቡርም የሚሄዱ ሊኖሩ ይችላሉ። እንዲሁም በመርከብም የሚጓዙ ይኖራሉ ማለት ነው። ወደ ዋናው ሀሳባችን ስንመለስ ከዚህ ሜትሮ ከሚባለው ባቡር ውጭ 25,000 ስማርት ባሶች እዛው ተዘጋጅተው ይገኛሉ። ጂፒኤስ ተገጥሞላቸዋል። ሪል ታይም ትራኪንግ። እነዚህ ባሶች ላይ ማን ነው የገባው፣ ማን የወጣው፣ የቱ ጋ ነው ባሱ ያለው፣ እንዴት እየሄደ ነው፣ ወዴት ዳይሬክሽን እየሄደ ነው፣ እየመጣ ነው፣ እየተመለሰ ነው የሚባሉ ነገሮችን በአጠቃላይ ሪል ታይም ኮንትሮል የሚደረግባቸው 25,000 ባሶች አገልግሎት ይሰጣሉ። ከሀረም መዲና ደግሞ 300 ኪሎ ሜትርን በሰዓት መጓዝ የሚችል የባቡር መስመር ተዘርግቶ እናገኛለን። ይህም እጅግ በጣም ብዙ የሆኑ ምዕመናንን
ከሐረም ወደ መዲና ከመዲና ወደ ሐረም እያመላለሰ አገልግሎት የሚሰጥ ነው። መዲና ላይ ሄዶ ረውዳ ገብቶ ሰላቱን ሰግዶ ከዛ በኋላ ነቢዩን ሰለላሁ ዐለይሂ ወሰለም ዘይሮ ወደ ሀጁ ፕሮሰስ እንዲመለስ ይሄ ሁሉ የመጣው ሰው እስኬጁል ይኖረዋል፣ የሚሄድበት የሚመጣበት እስኬጁል ይኖራል። እነዚህ ነገሮች ደግሞ ለማሳለጥ ትራንስፖርቴሽኑ ወሳኝ ነው። በድሮ ጊዜ በነበረበት ምናልባት ከዛሬ 5-10 ዓመት በፊት በነበረው ወደኋላ ብንመለስ በመኪና ነበር የነበረው ጉዞ። ከሱ በፊት ደግሞ ወደኋላ ብንመለስ በባቡር የነበረበት ዘመን ነበር። ወደ ኋላ አሁንም ብትመለሱ ደግሞ ስቲል በግመልና በመሳሰሉት ነገሮች ነበሩ። ስለዚህ የሀጅን ፕሮሰስ አንድ ሰው ከጨረሰ በኋላ መዲና ለመሄድ ራሱን የቻለ ረጅም ጉዞ ይጠበቅበት ነበር። ይህንን በጣም በሰዓታት አጥረው የነበሩ ነገሮችን በጣም እጅግ በጣም ባጭርና በአጭር ጊዜ ውስጥ ፐርፎርም ለማድረግ አስችሏል ማለት ነው። ሀጅ ተብሎ ሲባል ሚና፣ አረፋ፣ ሙዝደሊፋ ደግሞ እንደዚሁ የሚነሱ ቦታዎች ናቸው። ያለ እነዚህ ቦታዎች ስፔሻሊ ደግሞ አረፋ ላይ መቆም የሚባለው ነገር ከሌለ የሀጅ አለ ማለት አንችልም ማለት ነው። እነዚህ ቦታዎች ላይስ ምን አይነት ቴክኖሎጂዎች አሉ የሚለውን እንዲሁ በትንሹ ብናነሳ የመጀመሪያው ነገር የሚና የድንኳን ከተማ ነች። ከ100,000 በላይ ፋየር ፕሩፍ የሆኑ ደግሞ እሳትን መቆጣጠር የሚችሉ መከላከል የሚችሉ ኤር ኮንዲሽኒንግ የተገጠመላቸው በአይዲ ካርድ መስራት የሚችሉ ድንኳኖች ተገጥመው እናገኛለን። ስማርት ኩሊንግ ሲስተም ተገጥሞላቸዋል። አውቶማቲካሊ ያንን እዛ በረሃ ላይ ያለውን ሙቀት ኮንትሮል ማድረግና ድንኳን ውስጥ ስትገቡ ነፃነትና ቅዝቃዜ ኦር ምቾት እንዲሰማቸው ማድረግ የሚችሉ የኩሊንግ ሲስተም ያላቸው ድንኳኖች ተገጥመው እናገኛለን። አርቲፊሻል ኢንቴሊጀንስም እንዲሁም ብዙ ስራ እየሰራ እናገኛለን። ሎጂስቲኩን በተመለከተም ደግሞ አርቲፊሻል ኢንቴሊጀንስ የራሱን የሆነ ስራ ይሰራል። ለምሳሌ ያህል የዌስት ማኔጅመንት አለ፣ የሽንት ቤቶች፣ ውዶ ማድረጊያ ቦታዎች እንዲሁም ምግብና የመሳሰሉ ጉዳዮች አሉ፣ ውሃ የመሳሰሉ ብዙ ሰርቪስ የሚያስፈልጋቸው ነገሮች አሉና እነዚህ በተመለከተ ደግሞ ኤአይ ራሱን የቻለ የሆነ ትልቅ የሆነ ስራ ይሰራል። በሚገርማችሁ ዴይሊ በየቀኑ 5 ሚሊዮን ምግቦችን ሰርቭ መደረግ መቻል አለበት። ይህንን ማድረግ የሚችል ደግሞ ሴንትራላይዝድ የሆነ ኪችን ወር ደግሞ ሴንትራላይዝድ የሆነ ማድቤት አለ፣ በአርቲፊሻል ኢንቴሊጀንስ ተደግፎ እየሰራ ያለ ነው። ወደ አረፋ ስትመጡ ደግሞ 60,000 ስኩዌር ሜትር ነው ከቨር የሚያደርገው ይህ ቦታ። ሶላር ፓወር የሆኑ ፋን ይኖራሉ። ኢመርጀንሲ ሜዲካል ስቴሽኖች አሉ። 500 ሜትር ኢንተርቫል ላይ የሚገኙ ማለት ነው። እነዚህ ኢመርጀንሲ ሪስፖንስ የሚሰጡ የሜዲካል ሴንተሮች በየ500 ሜትሩ ተቀምጠው እናገኛቸዋለን። ወደ ሙዝደሊፋ ስንመጣ ደግሞ ስማርት ላይቲንግ ሲስተም ተገጥሞላቸዋል። ኤአይ ተደግፈው ደግሞ ውሃን መርጨት የሚችሉ ሲስተሞች አሉ። ቅዝቃዜውን ለማምጣት ሙቀቱን ደግሞ ለመከላከል የሚያገለግሉ የንፋስ ብቻ መልቀቅ አይደለም፣ ኦር የቬንቲሌሽን ሲስተሙ በውሃም የተደገፈና ይህ ደግሞ አውቶማቲካሊ እንዲሰራ አርቲፊሻል ኢንተሊጀንስ ተገጥሞለት እየሰራ ያለ ሆኖ እናገኘዋለን። እንዲሁ በአጠቃላይ ሴፍቲ፣ የጤና ጉዳይ፣ የኢመርጀንሲ ጉዳዮችስ እንዴት ናቸው ብለን ብንል ሙቀትን ሴንስ ማድረግ የሚችሉ ድሮኖች አሉ። ልክ ካሜራዎች አሉ ብለን እንዳልነው እንደዛ ሴንስ ማድረግ የሚችሉ የሰውን ሙቀት ቼክ እያደረጉ ድሮኖች ይሽከረከራሉ፣ ይዞራሉ፣ ፓትሮል ያደርጋሉ፣ ኮንትሮል ያደርጋሉ ቦታውን። በዛ መሀል አብኖርማል የሆነ ሙቀት ያለበት ሰው ከተገኘ ኢሚዲየትሊ የጤና ባለሙያዎች ድጋፍ እንዲሰጡት ለማድረግ ቼክ የሚያደርጉ ድሮኖች ቦታው ላይ ተገጥመው እናገኛለን። ስማርት ብራስሌቶች ደግሞ አሉ። ስማርት እዚህ እጅ ላይ ማታሰር የሚችሉ ብራስሌቶች አሉ። እነዚህ ስማርቶች ናቸው። የእኛን የደም ዝውውርን ቼክ የሚያደርጉ ደማችንን እና የመሳሰሉ ነገሮችን የጤናችን ሁኔታዎችን ቼክ የሚያደርጉ እና ለሴንተር ደግሞ ያን የጤና ሁኔታችንን መረጃ ማቀበል የሚችሉ ብራስሌቶች ይገኛሉ ማለት ነው። ኤአይ ፓወርድ ሄልዝ ኪቶች ደግሞ እናገኛለን። አርቲፊሻል ኢንቴሊጀንስ ብዙ ቦታ ላይ ገብቶ ነው የምናገኘው። ወደዚህ ሀጅ ስንመጣ እዚህ ላይም የኢመርጀንሲ እቃዎች ወር ደግሞ የጤና ጉዳዮች ላይ ስንመጣ አርቲፊሻል ኢንቴሊጀንስን በመጠቀም ብዙ ስራዎችን ይሰራሉ። የጤና ባለሙያዎችን ማግኘት ባንችል ራሱ ኦር ደግሞ የጤና ባለሙያዎችን እስክናገኝ ድረስ ባለው ክፍተት ላይ አርቲፊሻል ኢንቴሊጀንስም የራሱን የሆነ የሙያዊ ብቃቱን እየተወጣ የሚገኝበት ቦታ ነው። 100 ሞባይል ክሊኒኮች፣ 13 ሆስፒታሎች፣ ሜዲካል ሮቦቶች እንዲሁም ተሰባስበው የሚገኝበት በተለምዶ ይህ የሀጅ ስርዓት የኢባዳ ቦታ የምንለው ቦታ
አሁን ደግሞ የሐጅ ስርዓቱን ለማሳለጥና ፋሲሊቲው ኦር ደግሞ ምቾቱ የተጠበቀ የሐጅ ፕሮሰስ እንዲሆን የቴክኖሎጂ ሴንተርም ሆኖ እናገኛለን። በዓለማችን ላይ ካሉት ትላልቅ ህንፃዎች እንደነዚህ ኦር ደግሞ እንደ ሀረም እና እንደ መዲና በዚህ በቴክኖሎጂ የተዋቀረና የታቀፈ ማግኘት ይከብዳል። እንዲሁም ደግሞ በዓለማችን ላይ ከሚኖሩ ትላልቅ ስብስቦች የዚህን የሐጅን የመሰለ ቴክኖሎጂካሊ አድቫንስድ የሆነ ቦታ ማግኘት ይከብዳል። በሚገርማቸው ሁኔታ ክራውድ ማኔጅመንት ሲስተም የሚባል አለ። ለምሳሌ ግርግሮችን ማኔጅ የሚያደርጉበት በአንድ ጊዜ ግር ብሎ ብዙ ሰው አንድ ቦታ ላይ ሊመጣ ይችላል እና ይህንን ማኔጅ ለማድረግ አርቲፊሻል ኢንቴሊጀንስ አሁንም ስራውን እየሰራ ይገኛል። ወደዚህ ቦታ ምን ያህል ሰው ነው እየመጣ ያለው? የፉትፕሪንቶችን የእግር እንቅስቃሴዎችን ብቻ ቼክ በማድረግ እዚህ ቦታ ላይ ሰው ስለበዛ ዛሬ ወደዚህኛው ዳይሬክሽን ይሄዱ በሚል ዳይሬክሽን ያስቀይራል። ምናልባት እዛ ቦታ ላይ እናንተ ብትሆኑ መሬት ላይ ምንም የምትመለከቱት ነገር የለም። እየሄዳችሁ የተወሰነ ሰዓት ሰው ሊበዛ ይችላል። የሆነ ሰዓት በማታውቁት ሁኔታ ሰው ሊቀንስ ይችላል። ኦር ደግሞ ዳይሬክሽን በዚህ በኩል ሄድ ልትባል ትችላለህ። ይሄኛው መንገድ ተዘግቷል ልንባል እንችላለን። ማን ምን እያደረገ እንደሆነ አናውቅም። ነገርን አውቶማቲካሊ የተዘረጉት ሲስተሞች ግርግር እንዳይፈጠር እና መጨናነቅ እንዳይፈጠር፣ መጨናነቅ ደግሞ ሲፈጠር የሁሉ ሰው በአንድ ቦታ ላይ ሲከማች የኦክሲጅን እጥረትም ይኖራል፣ እንዲሁም መገፋፋቱ ይኖራል። ምክንያቱም ከኋላ ያለው ሰው ፊት ያለበትን ነገር ስለማያውቅ ዝም ብሎ እየገፋ ነው የሚመጣው። ከፊት ያለው መሄጃ ሊያጣ ይችላል። እነዚህ ነገሮች ኮንትሮል ለማድረግ አርቲፊሻል ኢንቴሊጀንስ ያላቸው ክራውድ ማኔጅመንት ሲስተም ቦታው ላይ ሰፊ ስራ እየሰሩ እናገኛለን። እንግዲህ ተመልካቾቻችን ስለ ቴክኖሎጂዎቹ ብዙ እያለን ነው። እንዲሁም አጠር አድርጌ ላጠቃልላችሁ እና አሲስታንት እና አክሴሲቢሊቲ ቴክኖሎጂም እዚሁ ላይ ተካቶ እናገኘዋለን። እናንተን ሰፖርት ለሚያደርጋችሁ የሚችል እንዲሁም ዲሴቢሊቲ እና የተለያዩ ጉዳዮች ችግሮች ላለባቸው ሰዎች ደግሞ ሰፖርት ሊያደርጉ የሚችሉ ናቪጌሽን ሮቦቶች አሉ። 11 ቋንቋ መናገር የሚችሉ ሮቦቶች አሉ። ከቦታ ቦታ ቢጠፋባቸው የጠፋባቸውን ቦታ ጋይድ ሊያደርጓቸው የሚችሉ ሊወስዷቸው የሚችሉ ኤሌክትሪክ ዊልቸሮች ደግሞ አሉ። ስማርት የሆኑ ጂፒኤስ የተገጠመላቸው ዊልቸሮች እንደዚሁም ምዕመናኑን ከቦታ ቦታ ለመንቀሳቀስ ይረዳሉ። ሐጅ ቻትቦት ደግሞ አለ። ይሄ እናንተ ደግሞ በቴክስት እየጻፋችሁ ልታወራቸው የምችሏቸው ልጠይቋቸው ጥያቄዎችን የሐጅ ጥያቄዎችን ልጠይቋቸው የምችሏቸው አውቶማቲካሊ ምላሽ ሊሰጧቸው የሚችሉ ግር ሊላቸው የሚችሉ ነገሮች ካሉ ምላሽ የሚሰጡ ቴክኖሎጂዎችም ተካተው እናገኛለን። በተጨማሪ ደግሞ ኤአር ግላሶች ደግሞ አሉ። መነጽር ነው የሚደረጉ መነጽሮች አሉ። እነዛ መነጽር በማድረግ ቦታው ላይ ሄዳችሁ እዚህ ቦታ ምንድን ነው ሊባል የሚችለው ኦር ደግሞ የሚደረገው ዱዓ ምንድን ነው የሚጠፋባቸው ነገር ካሉ ጋይድ ሊያደርጓቸው የሚችሉ ኤአር ግላሶችም ኢንክሉድ ሆነው እናገኛለን። እንግዲህ ተመልካቾች አሁን ላይ 2025 ላይ ሐጅ በዚህ አይነት የቴክኖሎጂ መዋቅሮች ታቅፎ ከ2 ሚሊዮን አካባቢ የሚጠጉ ምዕመናንን ሁጃጆችን እየካደመ ይገኛል። ወደፊትስ ምን ይሆናል ብለን ብናስብ እንግዲህ አላህ ካደረሰንና ቦታው ላይ የምንገኝ ከሆነ አላህ ይወፍቀን፣ አብረን የምናየው ይሆናል። እድሜ ከሰጠንም እዚሁ ከተቀመጥም ደግሞ እንዲሁ አብረን የምንሰማው በቴሌቪዥን መስኮት የምንመለከተው ነው የሚሆነው። የዘንድሮ ሁጃጆች የሐጅ መብሩር የሚሆንበት ለእኛ ደግሞ የኢባዳ ጊዜ የሚሆንበት ቆንጆ ጊዜ እንዲሆን እየተመኝን ሳምንቱ የዲጂታሊም እንደም በኢማንም የተባረከ የበረካ ሳምንት ይሆንላችሁ እየተመኘሁኝ ሞዳ ኦንላይን ለዛሬ እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።